መተው ደግሞ ስለከፈላቻት ይሁን ስለ አባቷ የተናገረችው እውነት ነው እንዴ? ስለ እናቷ የተናገረችው እውነት ነው እንዴ? ምን ነው ዝም አለች? አልናገርም። በደንብ አርጋት ውቀጣችሁ። ምን አገባኝ ነው? ምን የሚመለከተኝ ነገር አለ? ራሳችሁ ናችሁ። አሁን ሳሪ ብትወቀጥ ወዳ ራሷ ሄዳ ፈቅዳ ደውላ ተመሻሽታ እንደ ጭንቅላት እኮ አላት እንዴ? ሳሪ ትልቅ ሰው ናት፣ ህፃን ልጅ አይደለችም። ትልቅ ሰው ናት። አምናበት ፈቅዳ አይደል እንዴ ሄዳ ስልክ ደውላ። እኔ እኮ አሁን ቲክቶክ ላይ እኔ ስንት ታናሻቸው እንኳን ቲክቶክ ላይ አስባለሁ የማወራው ነገ ምን ይወጣል። ለምሳሌ ወላችን ንስጣም ቀን ከሌሊት ትሰድበኛለች አይደል? አንድ ሚስጥር አውጥታ አታውቅም። ለምን ሞዴሬተር እንኳን አይደለም ለሌላ ሰው ሞዴሬተር ሆነው ሞዴሬተር ሆና ቴሌግራም እያላት ምን እያላት አንድ ሚስጥር አውጥታ ያላዋረደች ለምንድን ነው? አላወራም። ጅል አይደለሁም እኔ እማደርገውን ጠንቅቄ አውቃለሁ። የሆነ ነገር ሳወራ ቀድሜ መጥቼ እነግራቸዋለሁ። እነዛ ሰዎች ሳይነግሯችሁ ደደብ አይደለሁም እኔ። የዋነኝ ለወደደኝ ሟች ነኝ። እሞታለሁ። ላመንኩበት እጋፈጣለሁ። ከዛ በተረፈ ግን ደንቆሮ አይደለሁም። በውስጥ ማወራውን አውቃለሁ። ውጪ የምደግመው ነገር ካልሆነ በስተቀር ለምንድን ነው ብዙዎቹ ከኔ ጋር ሲጣሉ የድምጽ ቅጅ የምናምን የማያወጡት? ለምንድን ነው? ስለራሴ ፐርሰናል ነገር ብሞት አላወራላችሁም። አንድ ጓደኛ የተባለ እስኪ እኔ ስለ ፍቅረኛ ስለ ቤተሰብ ያወራሉላችሁን አምጥተው ያውጡ። እስከ ዛሬ ተጣላችሁ ጓደኛ የምትሏቸው ሰዎች አሉ አይደል? እኔ ቤታ የድምጽ ሪከርድ ያምጡብኝ። ልቤን ነፍቼ ነው የምናገራችሁ። ለምን እኔ ማወራውን ጠንቅቄ አውቃለሁ። ነገ ምን እንደሚወጣ አበበ ሲታማ ለኔ ብለህ ስማ ነው። እሺ ጓደኛ ሲታማ ለኔ ብለህ ስማ። ሌሎች ሲወጣጡ ስለማይ እኔ ደደብ አይደለሁም። ሪከርድም የተማርኩት በእናንተ ነው። ማርያምን ሰው ሪከርድ እንደሚደረግ ሶስት ስልክ እንዲተደቀኑ እንደሚ ሪከርድ ያየው ከእናንተ ነው። ባረጋችሁ ይገባችኋል። ነገ ስለምትክዱ ነው። እኔ ግን የማወራውን አሜት አማለሁ ቁርጥም አደርጋለሁ። ማርያምን አማለሁ። ከዚህ ኮመንት ላለችው ማቃቆን አማሻለሁ። እኔ እኮ አልዋሽም እኮ አሜተኛ ነኝ። ቆንጆ ቅመም ማድረግ የምትቺ እካክ እቺ ለማኝ እያልኩ አማሻለሁ። ከተጣላውሽ አማሻለሁ። አልዋሽሽ እምታረግሻለሁ። ካገኘው የሚያሳማ ካገኘው አማለሁ። ካልተጣላውሽ ጓደኛዬ ኮንሽ ምናምን ግን እንደዚህ አሳልፌ የምሰጥ ሰው አይደለም። ከዛ ውጪ ራስ በራስሽ ላማሽ እችላለሁ እንጂ የኔን ገበና 5 ሳንቲም አታገኛትም። እንጥልልሽ ላይ ነው ክር አድርጌ እንዲ 7 ጊዜ እንደወንጭፍ እንደ ጅራፍ ማጮሽ እንዲ እኔ ብሞት የኔ ሚስጥር አልነግራችሁ። ድፍ ተበትሉ እንቀበትሉ እዚህ ቲክቶክ ላይ ያላችሁ ሰዎች ስለ ቤተሰቤ፣ ስለ ፍቅረኛ፣ ስለ ገበኔ፣ ስለ ቤቴ፣ ስለ ገረመኔ አላወራም። አንዲት ልጅ ራሷን ታውቃለች። እስኪ ቤታዬ ደውላ እመቤቴ እስኪ ቤታዬ እንግዲህ እንደ ጓደኛ ነኝ ስም አልጠቅስላችሁም አንዱ ነኝ። እስኪ ቤታዬ አሁን እስኪ እንወያይ። አንድ ቀን እኮ ቁም ነገር አውርተን አናውቅም። ምን አስበሻል? እስኪ እስከ ዛሬ ከቲክቶክ ያተረፍሽው ገንዘብ ስንት ነው? ተጠቅመሽበታል ወይ? ልጅ ለመውለድ ሀሳብ የለሽም ምናምን ብላ እስኪ ስለ ራሳችን ቁጭ ብለን እናውራ አንድ ቀን እንኳን አለችኝ። ሲስተማ እኮ ነው። እኔስ ቤታዬ ኧረ እመቤቴን እንደዚህ አልኳት። ኧረ እኔማ ምን ገንዘብ አለኝ? ኧረ በስመ አብ ባንኪ ውስጥ 10,000 ራሱ አይሞላኝም ምናምን አላወራም። የራሴን እንደ ድመት አር ነው ቆፍሬ የምቀብረው የራሴን። ለምን ቢነገራችሁ ሚስጥር ቂጣችሁ ቢያዝ በጆሮላችሁ ነው ተንፍሳችሁ የምታወጡት። ክርስቶስ ነው ልጅ ምናምን አሁን አላሰብኩም። አንቺ ወልደሻል እንግዲህ ይቺ እኮ ጠያቂዋ እኮ ወልዳ ልጇን እንኳን እኮ ማታይናት እኮ እንደው ሄዳ እኮ ማታቅፍናት እኮ እኔ የምትጠይቅ በፍጹም አልኳችሁና እኔ ፊት ለፊት ጋፈጣለሁ። እንደናንተ አይደለሁም። እንትና እንዳትሰደብ ያልኩ 10-20 አንበሳ ማወርድ አይደለሁም። ሄለን እኔ ላንቺ ጊፍት ሰጥቼ እንዳትሰድብኝ ያልኩበት ካለ ስልክ ከደወልኩልሽ አውጭና አዋርጂኝ ፕሊዝ። ዱሜ ፌቨር ብሏል ነጭ። አውጭና አዋርጂኝ። የፊት ለፊቴ ነው የተናገርኳችሁ። የፊት ለፊቴ እኔ ሄለን ላንቺ ደውዬ ሄለን እንዳትሰድብኝ እንደሌሎቹ ብዬ ወይ በሰው ያሰጠውት አንበሳ ካለ ይምጣኔ ልዋረድበት። ቀብራራ ነኝ እኔ። ሄለን ነገ ወጣ ብትሰድበኝ እንጆይ አድርጉት ብያችኋለሁ። ግን ተራችሁን ጠብቁ፣ አትጣደፉ። ቤታ ለምን ሄለን አልሰደበቻትም? ያ ማለት ከፍላት ነው። ድሮ ስትሰደብ ስትስቁ አልነበር እና በእናንተ ተራ ታዲያ እኔ ለምን እንጆይ አላደርገውም? እኔ ስትሰደብ አንዳችሁ ተይ። እኔና ሄለን ያጣላል ልንገራችሁ። የመጀመሪያው የሆነ ሰው ወጥቶ ድሬዳዋን ተሳደበ። ከዛ በኋላ ለምንድነው ለድሬዳዋ እናንተ ድሬዳዋ ነን ካላችሁ ህዝብ ሲሰደብ ለምንድን ነው ያንን ሰው ወጣችሁ ያልተቃወማችሁት በሚል ነው። ከዛ እንደዛ ብላ ስትናገር እኔ ደግሞ በሰዓቱ ላይቭ ላይ ነበርኩ የምታስታውሱ ከሆነ ማለት ነው።
አይ ሄለን ምን ብዬ ተናገርኳት? ኖ እንዴ እኔ ለምን እናገራለሁ? እኔን ስሰደብ እኮ ማንም ይቆመልኝ የለም አልናገርም ምናምን አልክ። የሆነ ሰው እሷ ቤት ሊገባ ገብቻ አስረዳታለሁ ሲል እኔ ነኝ እንዳትገቢ እዛ ቤት ለምን ትገቢያለሽ? ለምን ታስረጃለሽ ብዬ ያ ሰው ገብቶ ዛሬ አንበሳ የሚሰጥ ሰው ነው እንግዲህ እንዳትገቢ ገብተሽ አታስረጃት። ለምን ታስረጃታለሽ? ምን እኔ ስም አልጠቅስላችሁም። ስሜ ዛሬ ጉቺ ስለጠቀሰኝ ጉቺን ነው በጉቺ ነው እኔ እና እሷ የተጣላን። እንዳትገቢ ገብተሽ አታስረጃት ምናምን ብዬ ማን ስለሆነ ነው ለምን ገብተሽ ታስረጃታች ትስደበን ብዬ ስላነ ዛሬ እንደ ኃጢአት ትጸየፋታለሁ የምትለው ጉቺ ገብታ ነው እሷ ቤት ስታስረዳ ነው። በዛ ነው ማን አባይ ስለሆንሽ ነው ሰው ቤቴ እንዳይገባ እንዳያስረዳ የምትይው ማን አባይ ስለሆንሽ ነው ያልመጣሽው ብላ በዛ ተጠማመድን። አለቀ። ያ ሁሉ ድራማ የተፈጠረው በዚህ ነው። ግልጹን ማወቅ ከፈለጋችሁ በዚህ ነው ይጣላ ነው። እና ነገ ሄለን ወጣ ብትሰድበኝ ጥግ ጥጋችሁን ይዛችሁ ሳቁ። ቲክቶክ ላይ ያለ ነገር ነው። እናንተ ስትሰደቡ እኔ ስቃለሁ፣ እኔ ስትሰደብ እናንተ ትስቃላችሁ። አለቀ። ህሊና የለም ሂሉንታ የለም ከዚህ በኋላ ገብርኤል ጋይስ ማለት እኔ በጣም ባለፈውን በእንትና ፖለቲካ ሊሰሩ ፈለጉ በእቺ በፊንገር ማለት ነው። ሴት ልጅን ትሳደባለች ምናምን ብለው ለአንዷ ለመቆም ብለው የኔንም ቪዲዮ አስገቡ። ማጸና ይደረቃለች ምናምን ያኔ ስትል ለምን አልቆማችሁም? እኔ በሰዓቱ ያልቆመ ሰው አሁን ላይ ሲናገር አልፈልግም። ያኔም አይመለከታችሁም። የፊንገርን ያልኩት ለምንድን ነው? ራሴ ወጥቷለሁ። ተወጥቼም ደግሞ አሳይቻችኋል። ከአንድ አመት ሙሉ ተሳድባ ምንም እንዳላመጣችና የነበራትን ውድቅ እንዳደረኩባት አይታችኋል። እኔ በተሰደብኩበት ሰዓት ካልቆማችሁልኝ ለእናንተ በሚመቻች ወሬ ላይ ተንተረሳችሁ እንድታወሩልኝ እኔን አልፈልግም። ልክ ባለፈው እንዳረጋችሁት ወይኔ ፊንገር ሴቶችን እንዲህ ተሳድባ እንዲህ ብላ ቤታን ራሱ ማህፀንሽ የደረቀ ብላ ለምን የዛን ሰዓት አልቆማችሁልኝ? ለምን የዛን ሰዓት ሁላችሁ ቪዲዮ ሰርታችሁ አልተቃወማችሁልኝ? ዛሬ መጣችሁ ሄለን እኮ ቤታ ትትና ትክክላት ያለችው ብላ ያ ማለት እናቷ ትክክላት ማለት ነው ያለችው ምናምን እከካም እንዳትቆሙልኝ። ያኔ ደም እንባ ሳለቅስ በ10,000 ሰው ፊት እንባዬስ እንደ ጎርፍ ሲወርድ ማንም አባሽ አይዞሽ አላልሽኝም። እንቁርታውን ተስፋ የለሽም መተሽ እኔን የመናገር ጊፍት ስሰጫታ ነበር ዛሬ ቀንጨራ የጭንቅላ ቀንጨራ የሰውነትማ አትወኝም ወፍራም ነሽ። እንደውም እንድትፈቺኝ አልፈልግም። ቀን ከሌሊት እንድትሳደቢ ነው ማድረግ። ሰው ሳይደርስብሽ ቀን ከሌሊት እነሻለሽ። የኔ ነገር የፈለገ ተጣልታችሁ ማለት በ7ኛውም ቀን ያገረሽባችኋል። ቤታን አልናገራትም ብትሉ በ17ኛው ቀን እንደ መንፈስ ነው የሚያዞራችሁ። ከኔ ላይ አትፋቱም እንዴ? ስለዚህ ተውኳኩ፣ ተግማሙ። ስትፈልጉ ታረቁ፣ ስትፈልጉ ተጣሉ። የምትጣሉት በራሳችሁ፣ የምትታረቁት በራሳችሁ፣ የምትኳኩት በራሳችሁ፣ የምትቀዝሙት በአንድ ፖፖ አራችን ካልዘፈዘፈ የምትሉት ራሳችሁ ዘፍዝፉ። ተፋቱኝ። እኔ 4 ነጥብ ኦኬ እረስቸው። ሳሪ ዛሬ ልጆች አመሰግናቸዋለሁ። ሳሪ ዛሬ አንገቴማ ቀስቀስፎ ያዘኝ። ሲጠነቋቁሉ ነው መሰለኝ ቲክቶክ ላይ ዋሉት። አንገቴ ተገጥሯል። ሳሪ ምን አልሽ? እኔ እኮ ቤታ ልጄ ናት ቤታ እኮ እኔ እንደዚህ ናት ምናምን ያል ስትናገሪ ነበር። ኦኬ ቴንክ ዩ እሱ ትክክል ነው። ላይክ ታናሽ ስለሆንኩኝ ልጅ ልሆን እችላለሁ። ታደርሽኛለሽ። ግን ምን አልሽ? ለምንድን ነው ሳሪ ጆሮዬ የሰማውን ለመካድ የፈለግሽው? ራስሽ መስለሽኝ ቤታና ለ3 ሆነው ሲያሸረግዱን ያለችኝ ጋይስ ለ3 ሆነው አንድ ላይ እንትን ሲሉ ነበረ። አንቺ የምትፈልጊውን ሰው ለማዳን እኔ ያላልኩትን ነገር እኮ እንደ ቀልድ ያወራሁት ነው ቪዲዮ ሰርታ ያልሽኝ። ሳሪ ያልሽውን ተዋሻለሽ እንዴ? እኔ እኮ ያንቺ ጥላቻ የለኝ፣ ያንቺ ክፋት የለኝ፣ ሰው ልጅ ተንኮል የለብኝ። አክብሬሽ በትክክል ያወራሽ ሰው ነሽ እኮ። ሄደሽ ራስሽ መስለሽኝ ከሰውየው ጋር መጣላቴን የተናገርሽው እኮ እንዴ! እንዴት አወቀች ሄለን? እሱን እኮ ነው ትክክላት ያልኩት። አሁንም ትክክላት በሱ ጉዳይ። እኔና ወርቅ ያደረሰኝ ሰውዬ ተጣልተን ነበረ። ስምሽን ቤት አድራሻሽን እንቃርጎ ቤት አድራሻሽን ካልሰጠሽኝ አልሰጥም፣ አልፈልግም እቃውን አልኩት። ተረጋጋ፣ ጠብቅ። በፈለኩ ኖ ወርቁ ይጠፋል። እኔ ጋር ከኔ ስር ወርቁ ይጠፋል። ከኔ ስር እንዲሆናል። በኋላ ተጠያቂ ነኝ። ፕሌን የሚያበር ሰውዬ ወርቅ ቢጠፋ ገዝቶ አይሰጥም እንዴ? አስመሳይ ሀብታም ነው። ወይኔ ዘንድሮ እንደው እኔ ጋይዝ እመቤቴ ሀብታም ነኝ ብሎ አንዳንድ ሰው ሀብታም ከሆነ ሀብት ማማህን ለአንድ ወርቅ እንግዲህ 2,000 እና 3,000 ለማይሞላ ወርቅ ታንቃለት ሞት እንዴ ጋይስ። አላስቀምጣለኝ ነው የምላችሁ። ወርቁ ቢጠፋስ እኔ ተጠያቂ ሆናለሁ። ሀብታም አይደል? ፕሌን ታበርልህ ጀት የራስ አለ አይደል እንዴ? ይጥፋ ትገዛለህ። ከጠፋ ምንድን እንደዚህ መንቀጥቀጥ
በዛ ነው ሳሪ ሄለን የማታውቀው ወሬ ሄደሽ ይሄን ተራ ይሄ ውዳቂ ወሬ ሄደሽ ከሰው የውጋ መጣላቴን የነገርሻት። አሁን ውዳቂ ወሬ ነው የተልከሰከሰ። ይሄ ራሱ አንድ ድሬዳዋ ላይ እንትን ላይ ባለፈው አላሰማችሁም? ሌባና ፖሊስ ህብረተሰብ ላይ አንዱ እኮ ነው። ሰዎቹ ተኝተው ሌባ ነው እንግዲህ ሰዎቹ ተኝተው ቤት ውልል ብሎ ተከፍቶለት ማለት ነው። ገና ቤት እኮ ነው ገብቶ ከፍሪጅ ውስጥ ማር ሰርቆ ወጣ። ልሶ ሲሰርቅ ነው እንጂ ማር እግዚአብሔር ያሳያችሁ። ስንት ዕቃ እያለ ፍሪጁን ከፍቶ አንድ ማር ብቻ እንደዚህ እየላሰ ተያዘ። አዳሩን ነጋ። ያን ማር እየላሰ ተያዘ። ምንድነው የፖሊስ ፕሮግራም ላይ ያዳምጡት። ድሬዳዋ ላይ እኮ ነው ንቃ እንጂ የተልከሰከሰ። አሁን እሱ ልክስክስ ደህና ነገር ተሸክሞ ፊት ለፊት እንደሚሄድ ማር ልሶ ወጣ። አንቺም እንደዛው የተልከሰከሰ ሳሪ ያወራሽው አንቺ ነሽ፣ እኔ ቤት አይደለም። ላልሽው ነገር ደግሞ መልስ መመለስ አለብኝ። እዚህ ቲክቶክ ላይ እስካለን ድረስ ሁላችንም ሶሻል ሚዲያ እስከወጣን ድረስ እስከተናገርሽው ድረስ እመልሳለሁ። ስለ ሌሎች አወራሽው አይመለከተኝም። አሁንም ቢሆን ስለ ስጋ፣ ስለ መኔ፣ ስለ ቀለመኔ አይመለከተኝም። ስለ እኔ ቤታ ግን የተናገርሽው መልስ ያስፈልግሻል። መለስኩልሽ። አለቀ። ይሄ ተራ ወሬ ነበር እኮ ሳሪ። ተራ ካንቺ አይጠበቅም። እኔ ትልቅ ሰው ነኝ ምናምን። አዎ ትልቅ ሰው ነሽ። የተከበረ ሰው የተከበረ ቦታ ላይ ነው የሚገኘው። ዝንብ ቆሻሻ ላይ ይገኛል፣ ማር አበባ ላይ ይገኛል። አለቀ። የተከበረ ቦታ ላይ ራስሽን ካስቀመጥሽው አሉባልታ ላይ ማስቀመጥ የለብሽም። እኔ የተሰማኝ እንደ ቀልድ ያወራሁትን ነገር 700 ስቶሪያቸው ላይ ለጥፈው አይቼ ነው ወይ 700 ለጥፋችኋል። የ700 ወሬ ንገሩኝ። ለዛም እኮ ወሬውን ንገሩኝ ብያለሁ። ታስታውሳላችሁ ጋይስ? ወሬውን ንገሩኝ፣ የ700 ወሬ ንገሩኝ ብዬ እኮ ነው የጠየኳቸው እኮ እነ ሳሪ። ከዛ በኋላ ስቶሪ ላይ ያረጋ ወይ 600 የራሴ ነው ከፍላችሁ ግቡ ብዬ እንደ ቀልድ ነው ያልኩት። ለሶስት ሲያሽቃብጡ ነው ያለች ምናምን። ለምን እሷ ጉቺን ለማዳን ብላ ማለት ነው። እኔ እዛ ጋር አውርዳ ያላልኩትን ቪዲዮ ሰርታ ብለሽ የተናገርሽው ሳሪ አንቺ ነሽ። እና እኔ ብዙ አልሄድብሽም። ለምን እኔ ትልቅ ሰው አከብራለሁ ሳሪ። እኔ ብዙ ይኸውላ ተናግር ወይ ጉድ። ከጭራሽ ደግሞ በጦጣዎች መሀል ማቀፍ ጀመራችሁ። እኔ ብዙ አልናገርሽም። ትልቅ ሰው ነሽ፣ ራስሽን የምታጠፊ ነበር ብለዋል ምናምን። እኔ ላንቺ ልንገርሽ ለሌላ ጊዜሽ። ሶሻል ሚዲያ ላይ ደፍረሽ ስትመጪ እናት ይሰደባል፣ አባት ይሰደባል፣ ልጅ ይሰደባል፣ ስራ ይወድቃል፣ ብዙ ነገር ይደረጋል። አቅም ከሌላችሁ ሶሻል ሚዲያ ላይ አትምጡ። እኔ የልጅ ጠንካራ ነኝ። ከኔ ተማሩ ጥንካሬን። እመቤቴ እኔ አሁን ያለሁበትን ተመልከቱ። ያኔ እንደ ውሻ ስደረግ፣ ሁሉ ሲተፋብኝ፣ ሁሉ ቤተሰቦችን ሲሰድብ ራሴን ተቋቁሜ እዚህ ደርሻለሁ። ሶሻል ሚዲያ መቋቋም ካቃታችሁ፣ አስተያየት ሲሰጣችሁ መቋቋም ካቃታችሁ ሶሻል ሚዲያ ላይ አትምጡ። አንታችሁ ደግሞ እንዴ ሳሪ፣ እኔ እኮ አሁን እኮ ለማን ልፍረድ? ራስሽ ደውለሽ ስልክ ተሰጥቶሽ፣ ኧረ እባካችሁ ተውኝ ውዶቼ። ዛሬ ደግሞ ከየት ያመጣችሁ ጊፍት ነው? ራሳችሁ ገብርኤልን ገይጸን ያሁን ሲ ለሳሪ ግራ ገባኝ። ለምን ራሷ ስልክ ቁጥሯን ነክታ የሚመስለኝ እኔ ሳሪ ሳስበው ሄለንን ልታጠምድ እንዲህ ስገምት ልታጠምዳት የሆነ መረጃ ምናምን ትቀባበል ብላ የሆነ ከዛ በኋላ ሳታስበው ወደ እኔ እንዴት እንደሆነ አላውቅም ጋይስ እንጂ አንድ ሰው ነው ደውዬ ለእናንተ ካማውላችሁ ስህተተኛው እኮ እኔ ነኝ እንዴ። አሁን ሳሪ ነው መጣ ማለት ቤታ ሁለታችንን ልታጣላ ነው። ሄለን እንዳታምኛት ሁለታችን እንድንጣላ ትፈልጋለች ትለኛለች ዛሬ። ለሄለን ግን ደውሎ የሚያወራው ማን ነው? እራሷ ናት። እኔ ቤታ አይደለሁም። ሄለን ጋር አንድ ቀን ደውዬ አላውቅም። ስልክ ቁጥሯን መቤቴን የለኝም። ሄለን ትናገር እንዴ ቤታኝ እኔና አንቺ ልታጣላን የነበረው ዛሬ እኮ ባትጣሉ ኖሮ ሳሪ አብረሻት እኮ በስልክ ረጅም ጊዜ ታወሪያት ነበር። ዛሬ ባትጣያት ሁሉ ጊዜ የምታወሪያት ሰው ነበረች። እኔና አንቺን እንዴት ነው የምታጣለው? አንቺ ነሽ እኮ በስልክ ሁሉ ደረጃ ሄደሽ ስለ ህዝቡ ሁሉ ስታወሪ ነበር። እንዴት ነው እኔና አንቺን የምታጣላት? አይኖ እኮ ጋይስ ማሳዘን አይደለም አውዶቼ። እኔም እንዴ ሁሉም ራሱ መጠበቅ አለበት። ሁሉም ለራሱ መቆም አለበት ጋይስ። እንዴ እኔም እኮ አሳዝናለሁ። እኔም እኮ ያኔ ስነካ እኮ ፊት ለፊት እኮ ጠንካራ ልመስል እችላለሁ። ስልኬን እኮ አጥፍቼ እኮ ደምን ባኮ ነው ያለቀስኩትኝ ጋይስ። እመቤቴን ዛሬ እንዲሞኔን አትዩ። ዛሬ ህመሜ እኮ ዛሬ እንደዚህ ነው እኮ መሆኔ እኮ ማርያምን የስንት ጊዜ ሙሉ ስትረስ እኮ ነው ጭንቅላቴ ላይ ለቀቁብኝ። ዛሬ እኔ መሳቄን መጫወቴን አትዩ። እመቤቴን እንዴ ስንቱን አሳልፌ ነው እዚህ የደረስኩትኝ። ማንም ህመሜን እስኪ አስቡትኝ። ጠዋት ስትነሱ እናንተ ናችሁ በሪካርድ ያ ሁሉ ህዝብ፣ ለዛውም እኮ ተራሱ አይደለም የሰደበኝ። ስንት ሺህ ፎሎ ያላቸው ተሰሚነት ያላቸው ቪው ያላቸው ሰዎች ናቸው እኮ በማህበር ተነስተው እኮ ያንቀጠቀጡኝ። ብቻዬን እኮ ነው የተቋቋምኳቸው። ትረሳላችሁ? ለ9 ሆነው ሲወቅጡኝ እኮ ከሪካርደር ጀምሮ የቆምኩት እኮ ቤታ ነኝ። የራሴ የምላቸው ሰዎች እኮ ቪዲዮ ሰርተው ለኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች
ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን ኢንሳን ጋይስ እኔ ለነሱ የውሸት እንኳን በአባቴ ምይላቸው ማለት ነው። ይቅር ይበል ለሱ ሻማ አብርቻለሁ፣ ለሱ ሻማ አብርቻለሁ፣ ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት እነሱ እንዲድኑ ብዬ። እነሱ ግን ለኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ ምንም በማላውቀው ቅናተኛ ምቀኛ ሰው እንዲያልፍለት አትፈልግም እያሉ ስሜን ሲያጠፉ ማንም ሰው አልቆመልኝም። ላደረግኩላቸው ነገር ምስጋና የላቸውም። ዞሮ የሚወጉኝ እኔን ነው። ከጠላት ጋር ጊፍት የሚሰጣጡት እኔን ነው። እኔም ህመም ቁስል አለብኝ። ዛሬ ሄለን ስትናገራቸው ለማንም አባታቸው አልቆምላቸውም። ለማንምም አልቃወማትም። ጥጌን ይዤ እንደማንኛውም ሰው ያለው ተውኝ። አሁን ስሜት አታርጉኝ ማርያምን። እኔ በጣም እኔ ላይ የደረሰው ነገር ማንም ሰው ላይ አልደረሰም። በቲክቶክ ታሪክ እኔ እንደተሰደብኩትኝ ማናችሁም አልተሰደባችሁም። እከካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ ለማድረግ ወይም ደግሞ ራሳቸውን ለመከላከል ለሚሄዱት። እኔ እየተጠቃው ቁጭ ብያ ላይ አሁን አሞኝ ዛሬ ጠዋት ማርያም ነው የምላችሁ። አሁን አንገቴ ቀስፎኛል። ጠዋት በኃይለኛ ህመም ውስጥ ነበርኩኝ። አባቴ ጋር ደውዬ ማርያምን ነው የምላችሁ መናገር ባይኖርብኝም ማለት ነው። ሲስተር አሁን ትመጣልኝ በጣም አሞኛል፣ ግን ራሴን ለመከላከል ማንም አይቆምልኝማ። ማንም ሰው ከወዳጆቼ ከልጆቼ እንደዚህ ከሚደግፉኝ በስተቀር ፌመስ የተባለ ትልቅ ፎሎ ያለው ሰው ወጥቶ ተዋት የሚልልኝ የለም። ለራሴ ነኝ የምቆመው። እመቤቴ እንዲህ ስጥጥ እያለኝ መጥቼ እናገራለሁ። ጠዋት እኔ የነበርኩበትን ያው የሚያይን ሰው ያውቃል። በስልክ ማለት ነው ሳወራ የነበረው እንደ ሰው አልነበርኩኝም። አሁን እንዲህ ሳወራ ማለት ነው እናቴን እንሳኝን ህመሜን ዋጥ አድርጌ ነው። ስለዛ ሳሪም ራሷ ሄዶ ነው በስንት ነው ያወራል። ኖ ያስፈልግም። እኔ ምንም እመቤቴን ደግሞ ያው ሌላ ነገር ነው የሚሉኝ። አያስፈልግም። ኪዳነ ምሕረት እንዚህ በክርስቶስ አያስፈልግም። በእመቤቴ ነው። እኔ ስሜታዊ የሚያደርጉኝ ምንድነው? ሳሪ ታሳዝናለች ይችላሉ። ታያት ሳሪ ታሳዝናለች። እኔ እኮ ከመሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩታ እኮ ሄለን ጋር እሷ ናት እኮ ጋይስ። አይነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700,000 ብለው ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባኋቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔ አሁን በቃ እኔ እንጃ አይዶን ነው እግዚአብሔርን እና እኔ እቺ እንቁርቲን ባለችው ነገር ነውና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጼማ ተውትኝ ጋይስ። እኔ እነዚህ እናቴቱም ስሜታዊ ያደረጉኝ ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለች እንትና ሲሉ ያስቀኛል። አልተሰደባችሁም፣ ገና አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ ምቀኛ ጓደኛ ይወጣላት ጓደኛ ለጓደኛ ትመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራጅታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብያልቅሽ እመቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ። ጓደኛም ብትሆኑ ያዳሜ ማለት ነው ለእናንተ ነው ወጥቼ ስንት ገመናችሁ አንድ አፍ የላችሁም። እስኪ ወንድ አባታችሁ ተናገሩ ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባቴ አድርጌ እንደምናገርልሽ አሳይሻለሁ ከነመረጃችሁ። ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤታ ናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ያስኩላችሁ ደግሞ
የኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይኸው እኔ እመቤቴን ፊት ለፊት ነው የተናገርኩት። እኔ ስለ እናንተ መጥቼ አሚን እኔ ስለ ራሴ ወይ ምናምን ገበና ካለ አውጡና አዋርዱ። እከካም ጋይ ስሜታዊ ያደረጉኝ ገብርኤልን አስመሳዩላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀስፌያለሁ። የትኛውን ነገር አጉድዬባችሁ ነው ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊት ጋላሪያችሁን ከመሙላት ከሰራችሁ ካለ መጥፋት ገዝታችሁ ላይ መጥቼ እኔ ስመጣ እኮ ገዝታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። ያወኩትኝ አብሬያችሁ አትውጭብን ተኚ እዚሁ ተኚ እያላችሁኝ ጋይስ እኮ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪው እና ሰው እንዲገባላቸው ምናምን በቃ እዚሁ ተኚ እያሉ ፋራ አድርገውኝ ነው እኮ ደንቆሮ አድርገውኝ ከመውደዴ እንጂ ሳላቅ ቀርቻ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኝ እያሉ አልጋዬ እስክከዳ ድረስ አልጋዬን ወይኔ አምላክ እስራኤል አልጋዬን እስክከዳ ድረስ እዚሁ ተኝ ጋይስ እዚሁ ተኝ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከነሱ ቤት ካለ መውጣት የተነሳ። ዛሬ ግን እናንተ እኔም ባሽሙር ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ አንገቴ ቀስፎኛል መዞር አልችልም። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሹ። ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ላንቺ ካወቅ ክሬዲትሽን አልበላም ባንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ። እንዳትክዷትኝ እከካም አንገቴ ጋይስ ተይዟል። እግዚአብሔርን እኔ በጣም ነው የሚሰማኝ። በቃ ውስጤ ይሰማኛል። ለምን ይሁሉ እኔ አሁን እቺ ጂጂ ምናምን ተነስታ ብትሰድበኝ እንደነሱ አይነት ሰው እንደነቴቴ ምንም አይመስለኝ። አባቴ ሞት ነው የምላችሁ። ምንም መስሎ አይታዩኝም። ጓደኞች አልነበሩ አልደዋወል አያውቁኝ። እኔን የሚያውቁኝ ሰው ግን እኔ የሆንኩላቸው ሰው ግን አንድ ቀን እንኳን ቆሞ ያልተጋፈጡልኝ ዛሬ እኔም በአሽሙር ለማማት እርስ በርስ የማይዋደዱ ሁለት ሰዎች አላችሁ። አትዋደዱ፣ ትጠላላላችሁ። አንቺም በዚህኛው ስልክ መጥተሽ ጥላቻሽን ትነግራለሽ፣ ያቺኛዋን መጥተሽ ጥላቻሽን ለኔ ሁለታችሁም ትነግራለሽ። ዛሬስ ከልዬ የተባላችሁ ጊፍት ትሰጣጣላችሁ። አስመሳይ ናችሁ። አባቴ ሞት ሁለቱም አይዋደዱ። ሁለቱም ደውለው ሁለቱም ጥላቻቸውን ነው የሚያወሩት። ሁለቱም ዛሬ ግን ከልዬ ወይኔ እንትናዬ እንትን መንደር የማይደረሰ እንትናዬ ይባባላል። አስመሳዮች፣ ውሸታም፣ ቅማንጅራ ሙላ። ወይኔ ጋይስ እንደው ይጀምሩት እንጂ ነው የጨርሰው ነበር። ያው እኔ ቤታዬ መቼስ ኧረ ስም ምን እጠራለሁ ውዴ። ቲክቶክ ላይ ብልጡኝ። እኔ በሞኝነቴ በድድብናነቴ ድሮ ተበልቻለሁ። እመቤቴን በቃኝ። ከዚህ በኋላ በፊት እኔ ካያችሁ ማለት ሩጬ ስም እጠራለሁ አይደለ ጋይ ስም እጠራለሁ ሩጬ ብድግ ብዬ እንትና እላለሁ። ማንም የሚጠቃው እኔ ነኝ። ሁሉም ሰው በአሽሙር ጠቅ ታደርጋለች። ሁሉም ሰው ስም ሳይጠቅስ ይናገራል። እኔ ግን ስም ወጥቼ ተናግሬ እንዲህ ብል ማለት ነው ማን ላይ ነው የሚጠቆረው? እውነትም ቢኖረኝ እውነታ የሚሸፈነው እኔ ቤታ ላይ ነው። እኔ ተምሬበታለሁ፣ ከስህተቶቼ ተምሬበታለሁ። ስም አልጠራም። ይጀምሩት፣ እኔ ጨርስላችኋለሁ። አንድ በአንድ ሀስከለ ሚስጥራቸውን ከሀስከለ ዝርዝር አድርጌ አወጣዋለሁ። ካልተናገሩን ያላወራም። እኔ አሉባልተኛ አይደለሁም። ሲነኩኝ ግን በቀን ያሳያቸዋለሁ። እንዴ ጋይስ እናቴ ትሙት። እኔ እኮ አሁን እንደ እብድ እኮ ነው የማየው እኮ። ወይ አንገቴ ተቀስፏል። ሄለ ቤታ እስኪ እናቴ ትሙት ይዋሹ ቤታ። እኔ እኮ በጣም ነው እኮ የምጸየፋት እኮ በጣም ነው የምጠላት። ዛሬ አሁን አሽኮለሌ ቂንጥራቸው በወንጭፍ ነው በቃ እንደዚህ ማጮ የሚፈልጉትኝ። በቃ እንዲህ ለሁለት ተጣብቀው አስመሳይ ናችሁ። ውሸታም ከሃዲዎች። አሁንም አንዳንዶቻችሁ ከብሎክ ያወጣችሁ ለምን እንድመጣ እንደፈለጋችሁ አውቃለሁ። አታስመስሉ። ላይቭ ላይ ወጣችሁ ምናምን ነገር እኔ ከማንም ጋር ቃል ፈለኝ ከማንም ጋር በቴሌግራም አትምጡ። ሾካካ አስመሳዮች። ነገር ማልፈልገው እንደናገር እመቤቴ እዚህ በላይቭ ሊወጡና ማለት ነው ታርዛን ይጫወታሉ። ጃኪጃን ነው ላይ የሚሆኑት። እኔ ሁለት አይነት ሰው ግራ ነው የሚገባኝ። እንዴ በዚህ በቲክቶክ ላይ መጣው እኔ እንዲህ አልልም እኔ አላወራም ምናምን
በቴክስት ጻፊዎቹ እናንተ እስኪ አላልኩም በሉ። እነዚህ ምን አይነት አስመሰረ በቀቀኑላ ታምም ያለው እኮ ተመልከቱኝ። እመቤቴን አሞኛል እኮ አሁን ይሄንን እንዲህ ብትሏቸው ምን እንደሚሉ ታውቃላችሁ? እኔማ እኮ የጓደኝነት ጥጌ ላሳይ ለሱ መልሳለኝ የጓደኝነት ጥጌ ላሳይ ለመስማማት ብዬ እንደዚህ ድሮ ስንት ነገር ያሳለፍ ነው እንዳይጠፋ ብዬ ነው የጻፍኩት ልትሉ ነው አይደለም? ለጥቅማችሁ ነው አውቃለሁ። ኧረ እኔ ምን ጌም እጫወታለሁ? እኔ እኮ ታምም ያለው እኮ ጋይስ አባቴ ሞት አሞኛል፣ ግን እንዲህ እየሞትኩ እመጣለሁና ባጭሩ ለራሳችሁ ቁሙ። አሉባልታ ካወራችሁ በስልክ ካማችሁ በኋላ ሲወጣ አትደንግጡ፣ አትበዱ። ያወራችሁት ነገር ነው በአደባባይ ወጣው። በውስጥ ያወራችሁት ነገር በአደባባይ ይወጣል። አስደንግጡ። መጀመሪያ የምታወሩትን ወቁ፣ የምትናገሩትን ሰው ወቁ፣ ለምታወሩት ሰው ወቁ። ከወጣ በኋላ ደግሞ እየየ የለም። እኔ አሁን ነገ ያማው ሰው ቢወጣ አምቻለሁ ነው የምለው። እመቤቴ አምቻለሁ። ገብርኤልን ያውና ከበደን እያማው ካገኛችሁ አምቻለሁ። አድርጋለሁ ነው የምለው። አምቻለሁ ውዶቼ። ጌም ተጫወቱ የምትሉኝ እኔ እንደማንም አይደለም። አጀንዳ ይዤ ሰው ከሰበሰብኩ በኋላ ጌም የምጫወት ሰው አይደለም። ይቅርታ። እኔ ቤታ ጌም መጫወት ባለብኝ ፕሮግራም ሰዓት እጫወታለሁ ውዶቼ። እሺ ጌም መጫወት ፍላጎቴ ከሆነ ወደ ጌም እሄዳለሁ እንጂ እንደዚህ ሰው ሰብስቤ ካወራው በኋላ አጀንዳ ካመጣው በኋላ ላጥ ብዬ ጌም አልጫወትም። ያ ስሜት የለኝም። እንዴት ነው ጋይስ? የሆነ ነገር ውስጣችሁ አመቃችሁ ያንን ወዲያው እርስት አድርጋችሁት ከዛ በኋላ ወደ ጌም ደግሞ ታብታብ አድርጎ አንድ አበባ ነው ያለልን ብቃቴን እንዲሁም ጌም እየተጫወትኩም እንዲሁም እያወራው ማምጣት እችላለሁ። ብቃቴ ነው 4 ነጥብ። እንደማንም እኔ አሜት ካማ በኋላ ሰው አልሰበስብም። አሜን ከሰበሰብኩ በኋላ ጌም አልጫወትም። ፕሮግራም ያለኝ ጌም የምጫወትበት እጫወታለሁ። አሁን ፕሮግራም ያለኝ ታመም ያለው አንገቴን አሞኛል። ትክክል አይደለሁም። የሆነ አካውንት ግን እያስፎገረብ ነው። ማን እንደሆነሽ አውቄሻለሁኝ። ደጋግመሽ አንቺ ብቻ ነሽ የምትጽፊው። ጋሾናስ $2500 ለሄለን ሰጥቷታል። ቤታ እንዳትሰደብ። ክብሪትና ማን ነበር እንፍታይል የሚል አካውንት። ሁለቱም አካውንት አንድ አካውንት ነው። የማን እንደሆነ እያስፎገረባችሁ ነው። ማን ደግሞ በቀጥታ ስም እንደሚጠራ የታወቀ ነው። ቤተል ዮናስ ደለለኝ ገለመኔ እያለ እየጠራ ምናምን የሚያወራ ሰው ፕሮፋይላችሁ እያስነቃባችኋል። እንበይቴ ነው እንፍታይል የሚባል አካውንት እያስነቃባችሁ ነው። ማን እንደሆናችሁ እመቤቴ ያስፎግራል። በቃ ኧረ ምን ፕሮሞት ባረግ ማን ይከተላቸው? ጠላት በጠላት ይከተላቸው። አንገቴን ተቀሰፍ ያለው እኮ ሬንን አጠፋሪስና ድንግል አጭስ መሰለኝ። ተያይዘን ማለቃችን ነው። ውይ ላመስግናችሁ። በጓ እያስታወሽን ከመውጣቴ በፊት አንዲቷ እኮ ናት ማለት ነው። በቅናት እርር ብላ ታውቋታላችሁ። በቅናት እርር ብላ ኮመንት ላይ እኮ ነው ሰው ሁሉ ማለት ነው። እዛ ሳሬ ቤት ሲካሄድ የነበረው ኮመንት ላይ ቤታ አይ ቲንክ እኔ ተኝቼ ራሱ ቤታ ይባል ራሷ እኮ ናት እንደምታረገው። የቲክቶክ ብቃት ካለኝ ጀግና ነኝ። ቲክቶክ ላይ ስፓም ማረግ ኮመንት ከቻልኩኝ ጀግና ነኝ ብቻዬን። ራሷ እኮ ናት። አስባችሁታል ጋይስ? ቤታን እንወድሻለን ማንም አይንካሽ የሚለውን አሁን እዚህ ጋር እኛ አለንልሽ ቤታ የሚለውን እንደዚህ እኮ የተጻፈው ነው እኮ ማለት እኔ ነኝ እንትን ማደርጋችሁ ብዬ ነበር። ግን ካደረግከው ምን ይደረጋል? ከሰጠኝማ መቼስ እኔም እምቢ አልልም። አንገቴ ተቀስፎ ነው ዛሬ። እና በአጭሩ ጠቅላላ አድርጌ ስነግራችሁ ልጆቼ እግዚአብሔርን አሁን እነዚህ እኛ አለንልሽ ቤታ እንደዚህ ስፓም ሆኖ ወጥቷል ቴክስታቸው ሳሪ ቤት ማለት ነው። ኧረ በእግዚአብሔር ማኪ እኔ ግራ ገባኝ። በክርስቶስ ማኪ እኔ በመቤቴ ጌ ምናምን እንደዚህ የሆነ ነገር ሲኖር ዝም ብለሽ እየመጣሽ አትስጪኝ በክርስቶስ። ኧረ አምላኬ ምን ተሻለኝ ወገን? መቼስ ከተሰጠን ቢያ ይባልም ውዶቼ። መቼስ አውቃለሁ ያበሻል አመለካከት በውስጧ ደስ እያላት በውጭ አትስጡኝ ትላላችሁ። እኔ አልጠላውም፣ ግን መስጠት ያለባቸው ሰዎች አሉ። በየቀኑ ግን እየተመጣ እንዲሰጠኝ አልፈልግም። የኔ ፍቅር ግን ቴንክ ዩ ሶ ማች ጋይስ። ማርያምን አይገባም ዝም ብላችሁ ጠላት። አንገቴ ተቀስፍ ያለው ማክዬ ደግመይ ሳሚ ላንቺ ስል አንገቴ ይዞራል ውዴ። ደግመይ ሳሚ ለሌላው ማይዞረው ደግመሽ ከሳብሽኝ ይዞራል አንገቴ። አንገቴን ተቀስፌ ተይዣለሁ። ግን እመቤቴን በጣም ነው የማመሰግነው። እዚህ የኔ ፍቅር ክርስቶስን አይገባም ነበር፣ ግን እግዚአብሔር ይስጣችሁ አመሰግናለሁ። ይዞራል ውዴ ይዞራል። ተይዣለሁ፣ አንገቴን ተይዣለሁ። ቆይ ላመስግናችሁ የኔ ልጆች። እማምላክን ይውላችሁ። ይኸው ከልቤ ቆይ አንዴ ድምፄን ቀይሬ
ቆይ አንዴ ገብርኤልን ቆይ አንዴ ድምጽ ቀይር። ይኸው እቹ ቤት ታመጥቻለኝ። ወይ አረገሽ እንዳይሉ ዳቦ የታየሽ መስሎኝ ነው። አንገቴን ተቀስፌ ተይዣለሁ። ክርስቶስን አንገቴን አሙኛል። ስሙኝ የኔ ልጆች፣ ድምፄን ቀይሬ ነው ማውራችሁ። ይኸው ኪዳነ ምሕረትን ከልቤ ነው የምነግራችሁ። ነገ ብትለወጡ ሁሌ ነው የምላችሁ። የሰው ልጅ ባህሪው ይለወጣል፣ አንድ ላይ ሆን ይችላል። ኢትስ ኦኬ። ነገ ብትለወጡ ዛሬ ሆናችሁልኝን አረሳም። ስህተት አለብኝ ብዬ ነው የሚይዘው። ገብርኤልን ነው የምላችሁ። ነገውን ሁሉም ሰው ቢለወጥብኝ፣ እኔ የምላቸው ሰዎች በብዛት ቢለወጡብኝ ምን ብዬ እንደማስብ ታውቃላችሁ? የሆነ ስህተት ተሳስቻለሁ ብዬ ነው የማስበው። ለምን በዚህን ያህል ደረጃ በተኛውበት የሚቆም ቤተሰብ እኔ እንጃ። ገብርኤል ምስክሬ ነው። እንዲህ የሚደግፍ ቤተሰብ እኔ አይቻላቅም። እመቤቴን ነው የምላችሁ። ገብርኤል ምስክሬ ነው። ከልቤ ነው የምወዳችሁ። አባቴ ይሙትን እኔ ሁላችሁንም ላላቃችሁ እችላለሁኝ። እግዚአብሔርን ከልቤ ነው የምወዳችሁ። ከልቤ ነው የማመሰግነው። እኔ ተኝቼ እኔ ባሌለውበት ሁል ጊዜ ኮመንት ላይ ለእኔ ጥላ ከለላ ነው የምትሆኑኝ። እናቴ ትሙት እኔ ከምላቸው ጓደኞች፣ እኔ ከምላቸው የቀረብኳቸው ሰዎች እነሱ ይቆሙልኛል ብዬ ኤክስፔክት ያደረኳቸው፣ እነሱ ይቃወሙልኛል፣ እነሱ ለእኔ ጠበቃ ይሆኑልኛል ብያቸው አንድ ቀን ሳይቆሙልኝ የእኔ ደጋፊዎች ናቸው ሁል ጊዜም የምትቆሙልኝ። አባቴ ይሙት በጣም ነው የምወዳችሁ። ለጠላት ወይም ደግሞ ለውጭ ሰው ለእኔ የማይወደኝ ሰው ምንም መስሎ አይታየውም። አሁን ይሄ የማወራው ነገር ምንም መስሎ አይታየውም። እኔ ግን ስሜቴን የውስጤን እኔ ነኝ የማውቀው። ማንም ሰው እንደ ቀልድ ሊያዩ ይችላል፣ ሊስቅ ይችላል፣ ሊያላግጥ ይችላል። ለእኔ ግን ትልቅ ቦታ አላችሁ። አንድ ሰው ተኝቶ አስቡትኝ ገብርኤልን ከእንቅልፌ እኔ እናት ከእንቅልፌ ስነቃ ነው ያየሁትኝ ማርያምን። ያን ያህል እኔ በሌለውበት የቤታን ስም አታንሱ። ያን ያህል በቃ እኔ እግዚአብሔርን የሰው ፍቅር እግዚአብሔር ከምንም በላይ እግዚአብሔር የሰው ሞዴል ሰጥቶኛል። ሌላ ምንም አይደለም። አባቴ ሙት እኔ ወዳችኋለሁ፣ አከብራችኋለሁ። ባላችሁበት እግዚአብሔር ይጠብቃችሁ። በቃ በአላሃችሁ ይጠብቃችሁ። በምታምኑት እምነት ሁሉ እግዚአብሔር ይጠብቃችሁ። ጥላ ጋሻ ከለላ ይሆናችሁ። ለእኔ የምትቆሙልኝ ሰዎች እመቤቴን እግዚአብሔርን በጣም ከልቤ ያመሰግናለሁ። በጣም ማርያምን በቃ እኔ እንጃ እኔ በፊት ባደረኩት ነገር መጠላት፣ መወገር፣ መሰደብ፣ መገፋት ያለብኝ ሰው ነበርኩኝ። ማርያምን ነው የምላችሁ። ያ ሁሉ ነገር አልፎ እግዚአብሔር እዚህ ላይ አቋም አምጥቶኛል። ገብርኤልን እዚህ ላይ አምጥቶኛል። ኧረ በእግዚአብሔር በቤቴን እንደዚህ በክርስቶስ እኔ እንደዚህ እንድታደርጉ አይደለም። በመቤቴ በቅዱስ ሚካኤል እኔ እንደዚህ አልፈልግም። ሰላም ሁላችሁ ማርያም። እኔ ዛሬ አይቼ ሁሉም ቦታ ላይ ተፖስቶ አይቼ ገብርኤልን እንዴት ውስጤ በቃ እኔ ውስጤ እንዴት ደስ እንዳለው በቃ እኔ ይሄ አይገባኝም። እኔ ድሮ በበደልኩት በሰራሁት ነገር እኔ አይገባኝም። ግን እግዚአብሔር በቃ በአንድ በኩል ደግሞ እመቤቴ በቃ ክሳኛለች ነው ያልኩት እግዚአብሔርን። እኔ የለውም ግን ያ ሁሉ የሰው በቃ እንዳትነኳት ቤታን ማን ነው የሚለው? ማርያምን እስኪ ማን ነው የሚለው? እንዴ ማን ነው? እኔ የለው ገስት ሌለው ምን ሌለው እና እኔ በጣም ነው ማመሰግናችሁ ማርያምን። ቃል የለኝም። ሁልጊዜም ደጋፊዎቼ አከብራችኋለሁ፣ እወዳችኋለሁ። ከምቀርባቸው ሰዎች በላይ እናንተ በቃ ጎኔ እንዳላችሁ አሳይታችሁኛል። ኪዳነ ምሕረት ነው ማለት። አረ በመቤቴ በእግዚአብሔር በማርያም እኔ ስሜቴን ልግለጽ። ክርስቶስን እኔ እወጣለሁኝ በክርስቶስ ተውኝ። እመቤቴን በማርያም ተው በቃ ንግስቷ። እኔ እግዚአብሔር እንደዚህ እንድታደርጉ ሳይሆን እኔ በቃ እግዚአብሔርን የውስጤን ብዬ ብናገር ደስ ይለኛል። በቃ ገብርኤልን በጣም ነው ከልቤ የምወዳችሁ። በቃ በጣም ሲተባበሩብኝ ምንም ሲሉም ለእኔ ይቆማቸዋል እመቤቴ እና በቃ በጣም ነው ከልቤ የምወዳችሁ የኔ ደጋፊዎች። ቃል አጥቼ ነው እግዚአብሔርን ቃል አጥቼ ነውና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በቃ ከዚህ በላይ ምንም የምናገራችሁ ነገር የለም። አይውሽ ደግሞ ሞር እያበርኩ ብነግራችሁ ታምሜ አንገቴን ላይክ አሞኛል ሰሞኑን። ጸሎት አድርጉልኝ ሁላችሁም። ክርስቶስን ንጉስ ታይቴ በእናትሽ እኔ ፍቅር ሁላችሁም በእግዚአብሔር ጸሎት አድርጉልኝ። ይሄንን ነው የምለው እኔ ነገም ቢሆን እያቃሰትኩም ነገም ስለኔ ከተወራ እያቃሰትኩም ቢሆን የመልስ ምት መልሳለሁ። ነገም ብታመም በቃ መነሳት ካልጋ ላይ ቢያቅተኝ ለራሴ ቆሜ ጠንክሬ መመለስ እንደማያቅተኝ ነው ነግራችሁ። መቤቴ አይ ቲንክ ሲስተር ልትመጣ ነው መሰለኝ ጋይስ። እህቴ ልትመጣ ነው። አረ በእግዚአብሔር አረ ተው ግን በመቤቴ
አዎ እኮ ስፖርት ጀምራለሁ ምናምን የአይረን ምናምን እንደዚህ ነው ያለብኝ። አይ ነው ጠላቶች ደስ ይበላቸው። አይ ዶንት ኬር። ግን እኔ እንደ ቤተሰብ ስለማያችሁ ስለምወዳችሁ ነው። ማርያምን ኢትስ ኦኬ ይሻለኛል። ምንም ችግር የለውም። እኔ እንዲህ እያመመኝ መቤቴን እመጣለሁ። ምንም ችግር የለብኝ። እኔ ወዳችኋለሁ። አንዴ በማርያም ፍቅራችሁን የመጨረሻ ግለጹልኝ። እግዚአብሔር እኔ በቃ እኔ እንጃ እኔ ጌታ ምስክሬን ውስጤ እንዴት ደስ እንደሚለው ብታዩ በቃ ውስጤ ደስ እንዴት እንደሚለው ብታዩ መቤቴን አይ ዶንት ኖ በቃ አይ ዶንት ኖ እኔ ሁሉ ጊዜ የሆነ የምተማመንበት ሰዎች ሁሉ ጊዜም ለኔ ቆመው አያውቁም። የማልተማመንባቸው ሰዎች ግን እስኪ ተመልከቱ ጋይስ፣ እነዚህ ሰዎች ክፍያ አልከፍላቸው፣ ገስት አላስገባቸው፣ ጌም ከኔ ጋር ይጫወቱ፣ ጊፍት አልሰጣቸው። ግን ምን ያህል ለው እስኪ ጋይስ ምን ያህል እግዚአብሔር ለኔ ያረገውን ለማን አርጓል? ክርስቶስ ለኔ ያረገውን ለማን አርጓል? ድንግል ማርያም ለኔ ያረገችው ለማን አርጋለች? እግዚአብሔርን እስኪ ተመልከቱ። እኔ ማርያምን እንዲህ አይነት የሰው መውደድ እንደው እኔ በቃ ነጭናጫ ስለሆንኩ እንጂ መልስ ራሱ እኮ ለማንም መመለስ የሌለብኝ ሰው ነበርኩ። ለማንም እግዚአብሔርን እኔ በቃ ከልቤ ወዳቸዋለሁ። ነገ አልኳችሁ ነገ ብትገለበጡ ራሱ ስተተኛ ነኝ ብዬ ነው ማምነው። መቤቴን ቃሌን ነገ ሁሉ ሰው ቃል ያጥፋል አይደለ? በህይወት እስካለው ድረስ ነገ ሞዳችሁ ሰው ከፍቷችሁ ብትገለበጡ ራሱ ምናልባት ከኔ ስተት የተሰራውት ነገር አለ ብዬ ነው ማምነው። ማርያም ከቻልኩ ያንን አሻሽላለሁ፣ ካልቻልኩ ቲክቶኩን ለቅቄ እንደምወጣ ነው ማስበው። መቤቴ ወዳጆቼ እኔ በጣም ነው ማመሰግነው ክርስቶስን። አይ ዶንት ኖ እኔ ምን አባቴ ብዬ ልግለጽ። መቤቴን በቃ ይሄንን ነው የምላችሁ። እግዚአብሔር ሲስተሬ ልትመጣ ነው ንግስቷ። በጣም ነው ማመሰግነው ገብርኤልን። እረፍት አደርጋለሁኝ። ሳይ ነው እኮ ቪዲዮውን እኮ ነው ተኝቼ ስነሳ ሳይ ማለት ነው። እግዚአብሔር እንዴ እነዚህ ሰዎች አልኩኝ ለሄለን ስለከፈለቻት ነው ሄለን ቤታን ማትሰድባትኝ አባቷ እግዚአብሔር ያሳየችው የንቀታቸው ንቀት አባቷ $2000 $2500 ንግስቷ በክርስቶስ በማርያም ንግስቷ በመቤቴ በእግዚአብሔር በክርስቶስ ላውራ በክርስቶስ በምታመልኩት አምላክ በመቤቴ እኔ ምንም ይኸው ኪዳነ ምሕረት ምንም አልፈልግም። የምታደርጉልኝ ከበቂ በላይ ነው። ቀኔ ምንም ነገር አልፈልግም። መቤቴን ጀስት እንደዚህ እናውራ ላይክ ተሰማኝ። ገባችሁ? አሁን ፋዘሬ ተነስቶ ለሄለን እንዳትሰድቢያት ልጄም ብሎ $2500 አንስቶ ሲሰጥ እኔ እኮ በህይወት አለው አልሞትኩም እኮ እግዚአብሔር የእድሜና ጤና ሰጥቶኝ ፊት ለፊት እኮ ተገናኝተናል። እኔ ለሄለን የሰጠዋት ገንዘብ እንዳትሰድበኝ ካለ እስኪ ታውጣና ሄለን እኔን ታዋርደኝ። ነገ እኮ እኔን ስትናገረኝ እኮ ጠብቁ። ሁላችሁም እኮ ኢንጆይ ታደርጉታላችሁ። ለምን እንደተጠዳደፉ አላውቅም ጋይስ። ነገ እኔንም እኮ ታትናገረኝ። ግን እኔ አሁን ምንም መስሎ የማይታየኝ እናንተ አሁን ተነስታችሁ ስትናገሩ ምን እንደማይመስለኝ ታውቃላችሁ? ሄለን ያን የመጀመሪያው ጊዜ እኔ እንደዛ ስትናገር 10,000 ሰው ሰብስቤ ስናገር ሀቢባ ምናምን ናቸው ከአጠገቤ የነበሩት። ያኔ እንደዛ ደም እንባ ወጥቼ እያለቀስኩኝ ማለት ነው። ኧረ እኔ እናቴን አውቃታለሁ። የተሳሳተ መረጃም ተሰጧትም ይሁን ተዋሽታም ይሁን ራሷን ፈጥራዩን ፋብሪኬት አድርጋ አይ ዶንት ኖ። በዛ ሰዓት ላይ ወጥቼ እንደዛ ህመሜን ስናገር ግራ እስኪገባኝ ድረስ ማናችሁም እናትሽን የከዳሽ እናትሽ ላይ እርዳታ ያረዳሽ እዚህ ቲክቶክ ላይ መተሽ ለማንም አንበሳ እየሰጠሽ ለእናትሽ ያረዳሽ እያላችሁ ተባብራችሁ ስትሰድቡኝ ነበር። ዛሬ ደግሞ ራሳችሁ ሰዎች መታችሁ ማለት ነው እናቷን ስትሰድባት የነበረውን ቤታ ዛሬ ምን ነው ጸጥ አለች? ሄለን ትክክላት አለች ነው። እኔ ትክክላት ያልኩትኝ አንዲት ነገር ነው። የተነገራትን ነገር አውጥታ ተናግራለች። ምን ነው እነ ሳሪ ሁሉ እነ ሙኒት ትክክላት የተነገራት ወሬ ሲሉ አልነበር እንዴ? እና የሙኒት ልጅ እንደዚህ ያልሽ ብላችሁ እኮ ስትናገሩ አልነበር? ትክክላ ማለት ነው። ላይክ ያልሆነ ነገር ነው። ሳሪ የነገረቻት ለሄለን አሁንም ነገ መናገራለሁ ያወራነውን ከሰውየው ጋር ወሬ ለሳሪ ለሄለን ነግራታለች። ሄለን ደግሞ መታ ተናግራለች። በሷ አልዋሸችም። ለምን የራሴን ታሪክ ነው ሄዳ የተናገረችው እንዴ? ከሰውየው ጋር የተጣላሁት እኔ ሳሪና ጉቺና ሰውየው ነን የምናውቅ አራታችንን። ከሰውየው ጋር ተጣልቻለሁ እኔ ተጨቃጭቄያለሁ። መጥቼ እዚህ ላይቭ ላይ አላወራውም። ከሰውየው ጋር እንዲህ ብለን ብዬ አላወራውም። ኬታ ወጣችሁ ታዲያ ይሄ ወሬ? ያንን ያልኩትኝ እንጂ ሌላ ወሬ ይሄ ነው ምናምን አላልኩም። እኔ ነገ ሄለን ሞታ ብትሰድበኝ አልመልስም ነው የምላችሁ። በፊትምም አልመለስኩላት አልመልስም። አለቀ። ከአንዴም ስንቴ እኮ ተናግራኛለች። ማንም አልቆማችሁልኝም። ስለዚህ አሁን ከራሴ ልጆች በስተቀር ሌሎቻችሁ አስተያየት መስጫት አድርጉኝ። በቃ
ከኔ ልጆች በስተቀር አስተያየት መስጠት ያለባቸው ተያታውሪ ማለት ያለባቸው መቃወም ያለባቸው እኔን የሚደግፉኝ ሰዎች ብቻ ናቸው። ሌሎቻችሁ ሞራል የላችሁም። እንቁርቲ እንደዚህ ትክክል ብላለች። ከአንቺ በላይ ማን ይሰደበኛል? ልጅ መውለዳችን ፒሲኦኤስ እኮ አለብኝ ብላ ነበር። እናንተ ስላላችሁ ይጃው ፒሲኦኤስ አለባት። እንቁርቲ ያልሽውን ምረሳ ይመስልሻል? ዛሬ አንቺ ቤት ኮመንት ላይ መጥቼ ብጽፍ ወይ ዛሬ ልዕልቲ ብዬ ብጠራሽ ያደረግሽኝ ምረሳ ይመስልሻል? የወንድ ብልት እያሸች ነው ያልሽ እንዴ? ለማታቂው ነገር የዞዬን ብልት እያሸችለት አረሳውም እኮ ከአንደበት ያልሽኝን ነገር ሁልሽም እኮ ያልሻትን አረሳም እንዴ? እንዴት ነው አንቺ እኔ ሄለንን እንድታደርጉ? ኧረ በእግዚአብሔር በኪዳነ ምሕረት እናንተ ሰዎች በእናታችሁ ጤና የላችሁም እንዴ? እኔ ምንም ነገር አልፈልግም አልኳችሁ። ዝም ብላችሁ አዳምጡ። ኪዳነ ምሕረትን